ሃሌሉያ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ ሙታን ቀደሳ ዋክበራ እምኩሎን መዋእል አልዓላ አማን ተንሥአ እምነ ሙታን ሃሌሉያ ዮም ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሳ ወአክበራ እምኩሎን መዋእል አማን ተንሥአ እምነ ሙታን አማን በአማን ተንሥአ እምነ ሙታን። ጤና ይስጥልኝ ተከታታዮቼ፣ ሙራደ ዜማ የሞባይል መተግበሪያ በብዙዎቻችሁ ጥያቄ መሰረት አሁን ተጠናቋል። በዚህ መሰረት ፕሌይ ስቶር ላይ ያለ፣ አፕ ስቶር ላይ ደግሞ በቅርብ ባለሙያዎቹ እያስተካከሉት ነው። ፕሌይ ስቶር ላይ ሰርች ላይ ተገብቶ ሙራደ ዜማ የሚለውን ቢፈለግ ይመጣል። ፕሌይ ስቶር ላይ ሰርች ባሩ ላይ ሙራደ ስፔስ ዜማ ተብሎ ይህ ይመጣል። እኔ አስቀድሜ ስለጫንኩት ኦፕን ይለኛል። ከዚያ ይሄ ይመጣል። ለመጀመሪያ ጊዜ ለመመዝገብ ሬጂስተር የምትለውን ከታች መንካት ነው። ከዚያ ስም፣ ዩዘር ኔም፣ ፈርስት ኔም፣ ላስት ኔም፣ ኢሜይል፣ ፎን ነምበር፣ ከዚያ ፓስወርድ ለዚሁ የሚጠቅም የኢሜይል ፓስወርድ ኦልሬዲ ያላችሁን ሳይሆን ለዚህ አዲስ ክሬኤት ማድረግ ይቻላል የማይረሳ። ከዚያ በኋላ ሬጂስተር ሲባል ኮድ ኢሜይል ላይ ይልካል። ከዚያ ያን ሲገባ ሬጂስተር ይሆናል። እዚህ ጋር ስትመጡ አገር ያስመርጣል። አገር ውስጥ ከሆነ ኢትዮጵያ፣ ካልሆነ ደግሞ አዘር ተብሎ ቢገባ ከዚያ ኦኬ፣ እኔ ኢትዮጵያ ነኝ ኦኬ እለዋለሁ። ከዚያ ይሄን ይመስላል አፑ። ሶስት ነገሮች በዋናነት አሉ። የመጀመሪያው ቡክ በፒዲኤፍ መጽሐፎችን በፒዲኤፍ የሚቀመጡበት የመጀመሪያው አለ። ቀጥሎ ኦዲዮ ድምጽ፣ መዝሙርም የተለያዩ ነገሮች በድምጽ ይቀመጣሉ፣ እዚህ ይኖራሉ። ከዚያ ቀጥሎ ቪዲዮ ነው። ከዚያ መጨረሻው የገዛናቸው ፕሮዳክቶች እዚህ ላይ ይኖራሉ። ለምሳሌ እኔ አንዱን መልክአ ሕማማት አለ እዚህ፣ እሱን ለመግዛት ልሞክር።
እንዳልኳችሁ ፔፓል አለ፣ እሱ መጠቀም ነው። አገር ቤት ከሆነ ደግሞ የባንክ ትራንስፈር አለ። ከዚያ እዚህ ኮንቲኒዩ ይላል። ከዚያ ይሄን ከላይ ሲነካ ከዚያ ባንክ ያስመርጣል። አንዱን ባንክ መርጦ ከዚያ ይሄን ታፕ ቱ አፕሎድ ኢሜጅ የሚለውን ሲነካ ወይም ራሱ አሁን ፎቶ ደረሰኙን የባንክ ደረሰኙን ፎቶ ማንሳት ይቻላል። ወይም ደግሞ ከጋለሪ ለምሳሌ ከጋለሪ አንድ ልውሰድ። እንደዚህ ጋለሪ ላይ ካለኝ ፎቶ ካነሳሁት እንደዚህ ልካለሁ። ከዚያ ሰሚት ማድረግ ነው። ይሄኛው ማኑዋል ነው። ከዚህ አፕሩቭ ሲደረግ ከዚያ ፕሮዳክቱ መጽሐፉ ይሰራል ማለት ነው። ፔፓሉ ግን ዳይሬክት ልክ ሲከፈል ይከፍታል። ይሄ ነው እንግዲህ ያሉት መጽሐፎች። መልክዓ ጉባኤ ያለ መልክዓ ጉባኤ ለምሳሌ እነዚህ መልክዓ ሚካኤል፣ መልክዓ ገብርኤል ይቀጥላል። ለምሳሌ ጥቅሉን አንዴ ሰው ቢገዛው እኔ በየጊዜው በምጨምር ጊዜ ተጨማሪ ክፍያ አያስፈልገውም። መሰረተ ዜማ አለ፣ ውዳሴ ማርያም ከውዳሴ ማርያም ጀምሮ እስከ ክስተት ያለው። ሌላው መዝገበ ማህሌት ዘክብረ በዓል ነው፣ እሱ ገና እየተዘጋጀ ነው። መዝሙር ደግሞ ከአመት እስከ አመት ይሄው በደንብ አለ። እሱ ሲከፈት አጠቃቀሙ ይሄን ይመስላል። ለምሳሌ መዝሙር ከአመት እስከ አመት ሙሉ ከነ የሰንበት መወድሱ፣ ከዚያ መዝሙሩ በዜማ ዮሐንስ አይዳ ለምሳሌ፣ ከዚያ አራራት፣ ከዚያ እዝል፣ ሰላም እያለ ቀጣዩ የዕለቱን መስባክም ይጨምራል። እንዲህ እያለ የአመቱ ሙሉ መጽሐፍ በደንብ መጠቀም ይቻላል። አጠቃቀም ምቹ ነው። ሌሎችም መልክዓ ሕማማት አለ። መልክዓ ሕማማትም በደንብ የተዘጋጀ ነው። እንግዲህ ይሄ አሁን ቡክ ላይ ነው። ዜማ ላይ ያቋቋም መጽሐፎች አሉ። ለምሳሌ መዝገበ ማህሌት ዘጽጌ ያለ። ንባብ ላይ ሲኬድ ይሄው እዚህ የንባብ መጽሐፎች ወንጌለ ዮሐንስ፣ መርሆ ንባብ፣ መዝሙረ ዳዊት አለ። ቅዳሴ ላይ ሲኬድ አሁን ለጊዜው ሆህተ ቅዳሴ የሚል መጽሐፍ የግብረ ድቁናው ግብረ ክህነት በደንብ አለ። ከዚያ የግዕዝ መጽሐፍ እኔ ያዘጋጇቸው መጽሐፎች አሉ፣ 3 አሉ ወደ ውስጥ። ይሄንን 3ቱንም ባንዴ መግዛት ይቻላል። ወይም ደግሞ ውስጥ ገብቶ እያንዳንዱ ለምሳሌ ክፍል 1 ግዕዝ ለሁሉም ክፍል 1 ይኸው ክፍል 2 ክፍል 3 እያለ ሲያስፈልግ እዚህ ውስጥ ኦዲዮ ውስጥ አለ። መዝሙር ወረቦች እንደዚህ ያሉ እንግዲህ ይህን ይመስላል። ይህን መጠቀም ነው። ምንድነው ክፍያው በጣም ትንሽ ነው። ያውም ክፍያው የሚውለው በአብዛኛው ይህን አፕ ዲቨሎፕ ሲያደርጉ ብዙ ብር ነው የተከፈለው፣ ለዚያ የሚሆን ነው። ከዚያ በየጊዜው ቴክኒካሊ ችግር ሲገጥመው ማኔጅ የሚያደርጉ ልጆች አሉ፣ ለነሱ በየወሩ ይከፈላቸዋል። እና ይህንን ማኔጅ በአጠቃላይ በደንብ ኦፕሬት ለሚያደርጉ የሚወጣ ነውና ክፍያው የተጋነነ አይደለም። ግን ዋናው አላማው እነዚህን የቤተክርስቲያን መጽሐፎች በማንኛውም መንገድ አድሬስ ማድረግ ነው። በየትም ሀገር ላሉ ኦርቶዶክሳውያን ምዕመናን አገልጋዮች እንዲጠቅም ማድረግ ነው ትልቁ አላማው። በዚህ መንገድ እንድትጠቀሙ ተጋብዛለሁ።